ይሄ ነገር ሲፈታ ማን እንዳያረገው ምን እንደሆነ ሲታወቅ ሙባሪክ እንደዚህ ያረገው ሰው እውነታው ሲታወቅ አንተም ሁን ቤቲም እሱም ይሁን እኔም ይሁን እውነታው ይታወቃል አይደለ? እውነታውን ደግሞ እናገራለሁ ብሏል መጥቶ። ስለዚህ ሲናገር እውነታው ሲወጣ ከዛ በኋላ የፈለከውን ነገር ማድረግ ትችላለህ። አሚር ወደ ራስን ይችላል ቀለበቱን አምጣ። አሚር በዚህ ስሜት ነው አንተ መቼ መረፈ እስኪ አንተ ከመሃላችን ውጣ። አሚር ረፍ እንደዚህ ሆንክ ነው ሞታለ ቤት ይተሽኩ ቀለበቱን አምጣ። አልሰጠም እኔ እኮ በፈለከው ብር ግዛ ሰጣለሁ። ብሩን ይፈልግ አይደለም ቀለበቱን ይፈልግ ፕሮግራሚን እያበላሽ እኮ ነው የሚበላሽ። ምን ማድረግ ነው? አልሰጠም። እዚህ ጋር አንተ ቀለበት አድርገህ በተረጋጋ መንፈስ አዎ ይሻል ነው። ኧረ እባክህ የኛስ ሚኪ ተረጋጋ። ቀለበቱን አምጣው። ተረጋጋ መንፈስ አውራ። እሺ ቀለበቱን በቃ አረጋጋ። ሌላው ነገር ይቅርና ቀለበቱን አምጣው እኮ አንተ በተረጋጋ አውራና እንዳንጣላ አሚር በስነ ስርዓት እኮ እንዳንጣላ እኔም በጸባይ ነው እያወራሁት እንዳንጣላ። ሚቆጨ ነገር አታርግ። አሚር ምንም የሚቆጨኝ ነገር የለም። እዚህ ጋር እያወቅህ አንተ ራስህ እንደዚህ አይነት ነገር ስራ ትሰራለህ። ሚኪ እኔ ቀለበቱን ማድረጉን አርገሽ ችግር የለውም። ደስታ ገና እዚህ ጋር እሷን ይዘህ መሄድ ምን ማለት ነው አሚር? ችግሩ ሳይፈታ በማን ምክንያት እንደሆነ ሳይታወቅ ልጁ እንደዛ ይሆን አንተ እሷን ይዘህ መሄድ ተገቢ ነው ብለህ ነው የምታስበው? አንቺስ ቤቲ ብትሆኚ እንደዚህ አይነት ነገር ሲደረግ ለምን ዝም ትያለሽ? ቤቲ እሷ ምንም የምታውቀው ነገር የለም። አትጩባት። ምንም የምታውቀው ነገር አይደለም አሚር። አንተ እያወቅህ ታዲያ ለምን እንደዚህ ታደርጋለህ? በቃ ሁሉንም ነገር እያስተካከልኩ ነው። ምኑን ነው የምታስተካክለው? የሚስተካከለው ምን እየሰራ ነው? ሙባሪክ ነው ያለው። ለምን እንዳልመጣ ታውቃለህ? እኛ ጋር አዎ ሁሉንም ነገር አውቃለሁ። በቃ ካወቅህ ታዲያ ለምን እንደዚህ ታደርጋለህ? በቃ ሙባሪክ አሁን ላይ ደህና ነው ያለው። በቃ ምንም ሙባሪክ ምንም የሆነው ነገር የለም ማለት ነው። ደህና አይደለሁም ይበል እንዴ? አሚር ተወው። ደህና አይደለሁም ይበል እንዴ ታዲያ? ፕሮግራም አበጣ አይደለም። እዛ ጋር ይኸውልህ የተደወለ ነው። እናትየው ጋር የተደወለ ልጁ ጋር የተደወለ ልጁ ወደዚህ ያልመጣው ለምንድን ነው? አዲስ አበባ ነው አይደል? ስለፈለጋችሁ አሚር ብቻውን ጠርተህ ማውራት እኮ ትችላለህ። ብቻውን ለምን ረምጣራ? ካላሙ ቤት ጋር አስፈላጊ ላይሆን ይችላል። ለምንድን ነው አስፈላጊ? መስማት አለበት። ያስቀይማል፣ ያስደብራት ይችላል። ገብቶሃል? ያስደብራት። ሚኪ ስማኝ፣ እኔ ይሄ ቀን ለኔ ስንት ቀን ስጠብቀው እንደነበር ታውቃለህ? አሚር ስንት ዓመት ስጠብቀው እኔ ከቤት ጋር ለመሆን ሚኪ ያልከፈልኩት መስዋዕትነት የለም አይደል? አንተ ብቻ ይሄ ነገር አታውቅም። አንተ ብቻ አይደለም አይደል? ሁሉም ሰው ነው አይደል? ሁሉም ሰው እየጠበቀ ነው። በቃ እኔና ቤቲ መጨመኛ እኔና ቤቲ አንድ ላይ የምንሆንበት ነገር እየጠበቀ ነው። አንተ አብረህ እኛና ቤቲን አንድ ላይ ማድረግ ሲገባ እንዴት ትበጠብጣለህ? አሚር ቤተሰቦች እናንተ የማታውቁት ነገር አለ። ሙባሪክ እኛ ጋር አይደለም ያለው። አዎ ተፈቷል፣ ገና ነው ምናምን ነገር ግን እኛ ጋር አይደለም። እኛ ጋር ያልመጣበት ደግሞ የራሱ የሆነ ምክንያት አለ። ለኔ እየነገረኝ ነው። ተረዳኝ አይደለ? ቤተሰቡን እዛ ጋር እያስፈራሩት ነው። ሙባሪክ እዛ ጋር እያስፈራሩት ነው። ለማይመጣው ለምን እንደማመጣው ለምን ቴክስት አሳያለሁ ከፈለክ እኮ ሳውን እኮ ባለፈው ስደውልለትም እያወራ አይደለም ቴክስት ነው የሚያወራው ልጅ እስካሁን ድረስ። ተረዳ። ይሄን ነገር ደግሞ መረዳት አለበት። በእኛ ምክንያት ይሄን ነገር ከተፈጠረ ድረስ ደግሞ ይሄን ነገር አጨርሰን አነጋገር ሁላችንም ደስ በሚል በትልቅ ዲኮር አርግተን ተንበርከት አረግላታል። ሚኪ የምታወራው ነገር ሁሉ ትክክል አይደለም። ሙባሪክ ደህና ነው። ሙባሪክ እኔና ሙባሪክ አውርተናል። በቃ እኔ የራሴን ህይወት ልመሰረት ነው። ሚኪ የማይነግራችሁ ለእናንተ ችግር አለ። ቤቲን ይሻል ልጠፋ ነው እኮ አያ ይሄ ነው ችግሩ እኮ ቀለበቱን ማለት ከዚህ ህይወት ልወጣ ነው። ሚኪ ልጠፋ ነው መውጣት ያለብን። እኔ የቻልኩትን ሁሉ አስተካክያለሁ። የቻልኩትን እንደ ሰው እንደ አንድ ሰው የቻልኩትን ነገር ሁሉ አድርጌያለሁ። በቃ አለ። ከዚህ በላይ ደግሞ ምንም ማድረግ የምችለው ነገር የለም ማለት ነው። ከዚህ በፊት ሞክሰው ነበር አይደል? ሞክሰው ምክንያቱም ደግሞ ይሄ ነገር ሲፈታ ማን እንዳያረገው ምን እንደሆነ ሲታወቅ በስነ ስርዓት ይሄ ነገር ተሆኗል። ሙባሪክ እንደዚህ ያረገው ሰው እውነታው ሲታወቅ አንተም ሁን ቤቲም እሱም ይሁን እኔም ይሁን እውነታው ይታወቃል አይደል? እውነታውን ደግሞ እናገራለሁ ብሏል መጥቶ። ስለዚህ ሲናገር እውነታው ሲወጣ ከዛ በኋላ የፈለከውን ነገር ማድረግ ትችላለህ። ተረዳኛ። እኔም እዚህ ጋር ለራሴ እየሰጋው ነው። ገባ? ይሄ ልጅንም ጠርጥሬዋለሁ፣ የቤቲን አባትን ጠርጥሬያለሁ፣ ብዙ ነገሮች ብያለሁ። ገባ? ፖሊሶች አጣርተው የቤቲን አባት ለቀውታል። ተለቋል፣ አውቃለሁ። እንደተለቀቀም አውቃለሁ። ተረዳኛ። ስለዚህ ሙባሪክ ደግሞ መጥቶ ሰላም ነው የሚፈልገው። እኔም ሰላም ነው የምፈልገው። እኔና ሙባሪክ ተነጋግረን ሰላም ነው የምንፈልገው። በቃ ጭቅጭቅ የሌለው ነገር ነው የምንፈልገው። ተነጋግረናል። ከዚህ ህይወት ደግሞ ማለት ነው በዚህ ጉዳይ ካሁን በኋላ አባቴ ስም ማንም ሰው እንዲያነሳብኝ አልፈልግም እኮ። እንዲነሳ ካልፈለገ ነገሩ ደግሞ ሲጸዳ ከዛ በኋላ ወጥቷል አይደለ? እኔ ስለ አባትሽ አይደለም እያወራሁ ስለ ሙባሪክ ነው እያወራሁ እኮ። ስለ ሙባሪክም እያወራሁ ነው እዚህ ጋር። ሙባሪክ ደግሞ ማን እንዳሳገተው ምን እንደሆነ መጥቶ ሲናገር የዛኔ ሁሉም ነፃ ይወጣል። ሁሉም የራሱ መንገድ ማድረግ ይችላል። እስከዛ ድረስ ግን ማንም ቀለበት አያደርግም፣ ማንም ፕሮግራም አያደርግም። ማንም ሰው እኮ ስማኝ ሻዳም መልካም ነገር አስበህ ነው አይደል? አንተ መልካም ነገር አስበህ ነው የመጣው አይደል? መልካም ነገር ደግሞ ስታስብ አንድ ሰው ይጎዳል፣ አንድ ሰው ደግሞ አይጎዳም ብለህ ነው ማሰብ ያለብህ። ገባህ አይደል? ለሁሉም ታስብ ከሆነ ደግሞ ለሙባሪክ ብቻ ነው ማሰብ ያለብህ። እዚህ ለአሚር ማሰብ አለብህ፣ ለቤቲ ማሰብ አለብህ። ገባህ አይደል? እነኚህ ልጆች ፍቅራቸውን እለት ይኸውልህ
ከዚህ በፊት ብዙ የተፈጠረ ነገር አለ ታውቃለህ። ከዚህ በፊት እስከ መጠላላት እስከ መገዳደል ድረስ ሁላችንም ደርሰናል። ገባህ አይደለ? እቺ ቀን ደግሞ አሚር ሲጠብቃት የነበረችው ቀን ነች። ይሄን ችግር ደግሞ ለማስተካከል አሚርን ደውለለት ጠርተኸው ፕሮግራም ሳይበጠበጥ የእነሱንም ስሜት በጠበቀ መንገድ መፍታት ትችላለህ። ገባህ? እዚህ ስለተጨቃጨቅን ምን የሚፈጠር ቀንዳታ ነገር እንዳንጨቃጨቅ ከፈለክ ደግሞ ይሄን ነገር ደግሞ እሱ ከፈለገው ይሄን ቀለበት ለእሷ ማድረግ ከፈለገ ነፃነትን ከፈለገ ሁሉም ባለበት ሁሉም ከኛ ጋር ሲቸገር የነበረ ሰው በሙሉ በስነ ስርዓት በፕሮግራም ጠርቶ ያን ነገር ማድረግ ይችላል። ተረዳኝ አይደል? አሁን እዚህ ጋር ተደባብሰው አይችልም እኮ ማንም አይከለክልም። አንተ መናገር የፈለከው ነው አሚር ነው። አሚር ደውለህ ወይ ደግሞ አሚር ያለበት ቦታ ምን ያደርግልኛል? ምን ሊጠፉ ይተስማሙ ምን ያደርግልኛል? ምን ደውዬ ና አሚር እንደዚህ አድርግ ልለው? አሁን እኮ አንተ አንዱን እየጠቀምክ አንዱን እየጎዳ ነው። ገባህ አይደል? በቃ ጉዳትም ከሆነ ደግሞ እውነታው እስኪወጣ ድረስ ሁሉም ሰው ይጎዳ። አንድ ሰውም ተጎዳ፣ አሚርም ተጎዳ፣ ቤትም ተጎዳ፣ አንተም ተጎዳ። አያገባኝ። ተጎድተህ ነበር አይደል? አንተ ነብይ ያለው አይደል? በቃ አለቀ። አሁንም ደግሞ አንተ አይደለም እያልኩ አይደለም። ተገባ አይደል? ይሄ ነገር እውነታው ሲወጣ ልጁ በሚፈታው ነገር እየፈታው ነው ብሏል። ምን ይታወቃል? በብሪት ተደራደረ ከሆነስ የምታውቀው ታሪክ አለ። አንተ ሙባሪክ እኮ ወጥቷል። ሚኪ ምን በብሪት ተደራደረ ወጥቷል አይደል? እያስፈራሩት ነው። ዛቻ የደረሰበት ነው። ለምንድን ነው ወደኛ የማይመጣው? ለምን እንደማይመጣ አታውቅም። በብሪት ተደራደረ ከሆነስ ህይወቱ ላይ አስኪ የሆነ ነገር ቢኖር ታውቃለህ? አታውቅም? አጣርታል? አግኝተነዋል? አላገኘነውም አይደል? በስልክ ነው አይደል? በስልክ ደግሞ ማንኛውም ሰው ማውራት ይችላል። አንተ አሁን እዚህ ጋር ቀለበት አደረግ ከዚህ ህይወት ልወጣ ነው ብለህ ተናግረህ ይዘህ ልትሄድ ነው አይደል? እሺ ልጁስ እኛስ እንዴ ተበላታን እንቀር? እኔ እሱ ይጠረጠረኝ ነው አይደል? ይሻከረ ነው አይደል? እኔ ደግሞ እሱን የሚጠረጠርኩት ነው አይደል? ገባ አይደል? ስለዚህ ይሄን ነገር መፍታት ያለብን ተቀምጠን ሁሉ ነገር እንፈታለን። ያኔ ሙባረክ ሲመጣ እውነታው ይናገራል። ሙባረክ መቼም እዛ ታግቶ በተደበደበ ሰዓት የሆነ ነገር በሆነ ሰዓት ልጁ ሰዎቹ ይሄ ነው ብለው መናገራቸው አይቀርም። እሱም ደግሞ እያጣራ ያለ ያንን ነው። ማን እንዳሳገተው እያጣራ ነው። ስለዚህ ነገር ሲሆን አሁን የሆነው ይሁንና ቤቲም አንድ ላይ ካልሆነን ችግር ይፈጠራል። ቀለበቱን አምጣው። አልሰጠህም አሚር፣ ስነ ስርዓትን ይዘህ ሚኪ ቀለበቱን አምጣው። አልሰጠህም። እንድንጣላ ካልፈለክ በስነ ስርዓት በሰላማዊ መንገድ በቃ ካልፈለክ ደግሞ አለቀ። ይኸውልህ አሁንም እያስረዳው ነው አይደለ? አንተና ቤቲ አንድ ላይ ትሆናላችሁ። ማንም ይከለከላችሁ የለም። እየከለከልከ ነው። አዎ እየከለከልኩ ነው። አንድ ላይ በመሆናችሁ ነው አይደል ያ ነገር የተፈጠረው? አዎ እኔና ቤቲ አንድ ላይ በመሆናችሁ። ስለዚህ ነገሮች ደግሞ ጠርተው መንገድ ይዘው ሲሆን ማንም ወደ እናንተ አይወጣም። እርስ በራስ እንተዋወቃለን። ስለዚህ አሁንም ቢሆን ቀለበቱን አልሰጠም። አትከራከር። ከማን አንተም ለቤት አታረጋም። አሚ ተረጋጋ። የትም አትሄዱም። ቀለበቱን አምጣው። አልሰጠም። ይሄ ቀለበቱን አልሰጠም። በስነ ስርዓት ነው እያወራን ያለነው። እዚህ ጋር ሰው አለ። ስማ እኔ እንደ ወንድም ነው እያወራሁ ያለው። እኔም እንደዛ ነው። ስለዚህ ማውራትም ካስፈለገ እኔ አሚር ነው ያወራዋለሁ። ማውራትም ካስፈለገ ነው ያወራዋለሁ። ቀለበቱን የምትቀበልበት ምክንያት በጸባይ እየጠየኩ ነው እኮ ሳሚር፣ በጸባይ እየጠየኩ ነው እኮ። በጸባይ ከሆነ ደግሞ ምንም ግርግር መፍጠር አይጠበቅም እኮ። ግርግር አያስፈልግም እኮ። ምን መተል ወስደኝ ነው? መተል ወስድ ነው ሚኪ። መውሰድ ካለብኝም ወስደው መተል ወስደኝ ነው። መተው ወሰደኛ መና ወሰዳ መተል እናንተ እናውራው። ቆይ ቀለበቱ ምክንያቱም አይደለም ተቀብያለሁ። ምክንያቱ ምንድን ነው? ቆይ ንገረኝ። አይሆንም። አንተ ምን ጉልበተኛ እየሆንክ ነው? ቀለበቱን አምጣ። አሚር በዚህ ስሜት መቼም እረፍ። እስኪ አንተ ከመሀላችን ውጣ። አሚር ረፍ። እንደዚህ ሆንክ ነው ሞታለ። ቤት ይተሽ ቀለበቱን አምጣው። አልሰጠም። እኔ በፖስታ ገዛው መሰለኝ ቀለበት እኮ በፈለከው ብር ግዛ። ሰጣለሁ። ብሩን ይፈልግ አይደለም። ቀለበቱን ይፈልግ። ፕሮግራሜን እያበላሸ እኮ ነው። ይበላሽ። ምን ማድረግ ነው? አልሰጠም። እዚህ ጋር አንተ ቀለበት አድርገህ በተረጋጋ መንፈስ አዎ ይሻላል ነው። ኧረ እባክህ። አዎ የኛስ ሚኪ ተረጋጋ። ቀለበቱን አምጣው። ተረጋጋ መንፈስ አውራ። እሺ ቀለበቱን በቃ አረጋጋ። ሌላው ነገር ይቅርና ቀለበቱን አምጣው እኮ። አንተ በተረጋጋ አውራና እንዳንጣላ። በስነ ስርዓት እኮ እንዳንጣላ እኮ። እኔም በጸባይ ነው ያወራሉት። እንዳንጣላ አሚር። በኋላ ስሜታዊ የሆነ የምታረገው ነገር ይቆጫል። አሚር በስነ ስርዓት እንደ ወንድምነት ቆመን እያወራን ቀለበት ስለወሰድክ የሚፈጠር ነገር የለም። አልሰጠውም በቃ። ምክንያቱም ቀለበትም ማድረግም የለበትም እሷን ከዚህ ይዟት መሄድ የለበትም። ነገሩ እስኪጣላ ሙባሪክ ይምጣ፣ ሁሉ ነገር ይፈታል። ችግሩ ክሬት ሲሆን ኋላ ነው መጨረስ ትችላለህ። ሰሞኑን ምን አደረጉ? ማንም ሰው ቪዲዮ ይሰራ አይደለም እንዳሰሩ ማንም ይሰራል እኮ። ቪዲዮ ማይሰራም ብዬ ነው አሁንም ቢሆን ይሰራው ስለጀመረው ነው እንዳለ ይኸውልህ፣ ሙባሪክ እንዳለ ከማን ጋር እንደተገናኘም አይተናል። ከማን ጋርም እንዳለ አውቀናል። ገባ አይደለ? ይሄ ላይፍ ደግሞ ያ የሙባሪክ ህይወት ነው። እዚህ ጋር ደግሞ የሁለቱ ህይወት ነው። ገባ አይደለ? እያጣራ ነው ያለው። ማን እንደዚህ እንዳደረገ እያጣራ ነው። ማጣራ ካለ ፖሊስ ጣቢያ ነው ያጣራ። እኔ ቢሆን ደውዬለት ራሱ ነገር በራሱ መንገድ በምን እያጣራ እንዴት እያጣራ እንደሆነ በምን ታውቃለህ? እዚህ የሰው ህይወት የረበሽከው አይደለም። ገባ አይደለ? የሰው ህይወት የረበሽከው እዛ ጋር ህይወት አይደለም እዛ ጋር እዛ የጎዳና ነው። እዚህ ለመጠቀም ፈልገህ ነው። እዚህ ተቀምጠህ ዛሬ ጎዳና ነው። ታዲያ በቃ እዚህ መጉዳት ካለብኝም ጎዳዋለሁ፣ ማስተማር ካለብኝም ጎድቼ አስተምረዋለሁ። በዚህ መንገድ ከሄድክማ ደግሞ ጥሩ አይመጣም። ገባ አይደለ? እስቲ ምን እንደሚመጣ እናያለና
ምን እንደሚመጣ ደግሞ ቀላል ነገር እንጠቀማለን። በቃ ችግር የለውም ተጠቀም። ምንም ነገር ካስፈለገ ጉልበት ቪዲዮ እንዳሰራ ከለከልኩት ለምንድን ነው እስከዛሬ? እኔና ሙባሪክ ምንም ያጣላ ነገር የለም። እኔና ሙባሪክ አልተጣላንም። ከአንተ ጋር ምንም አይነት ኬዝ የለውም። ምንም አይነት ኬዝ የለንም። እኔና ሙባሪክ እያወራን ነው በሰላም። ደግሞ እዚህ ጋር በቤቲ ምክንያት ነው የሁላ ነገር የተፈጠረው። እኔና ሙባሪክ በሰላም እያወራን ነው። አንተ ግን ነፃነትሽን እኮ የምታገኘው እኮ ሁሉ ነገር ሰላም ሲሆን እኮ ነው። እሷ እኮ ምንም የምታውቀው ነገር የለም። አንቺ አሁን ከዚህ ጥለሽ ቤተሰብሽም ጥለሽ ስትሄጂ ብዙ ነገሮች ሊፈጠሩ ይችላል። ስለዚህ አንቺ አሁንም ቢሆን እምቢ ማለት አለብሽ። እንደዚህ አይነት ነገሮች አትናት። ልጅቷም ደግሞ ትክክል አይደለችም። ትረጋጋ። ከራሷ ጋር አይደለችም። እንደዚህ ሆና ምን አስቸኩላል? ሚኪ ለምን አስቸኩላል? እኔና ሙባሪክ ሰላም ነን። አንተ ነህ እየበጠበጥከን ያለው እያልኩ ነው። አሚር አስበበት። ለምን ታደርገው ነው? በሁለት ሰው መሀል ገብተህ እየበጠበጥክ ነው። በደንብ ይኸውልህ፣ አሁን እሱንም ተከትዮ የመጣው ከሰፈር ውስጥ የት እንደሚሄድ ለማጣራት ተከትሎ አሚር ተከትሎ ይኸውልህ፣ አዳምጠኝ። እኔ ደግሞ ቤተሰቦች ይኸውልህ፣ ጥፋት እያጠፋም ከሆነ ይቅርታ ተረዳሽኛ። ግን እዚህ ጋር እውነታው ወጥቶ ሁሉ ነገር ባለበት በሆነበት ተረዳሽኛ። ከዚህ ልጅ ጋርም እኔ ጥርስ ስለ ጥርስ ተናክሰን ያለ ነው አይደል? ስለዚህ ይሄ ነገር ሙባሪክ ነው እውነታው ያለው። ሙባሪክ መጥቶ እዚህ ጋር ሚኪ እንደዚህ ነገሮችን ይፈቱ እንደዚህ ይሁኑ ሲባል ድል ባለ ቀለበት ማድረግ ይችላል አይደል? ምን አስቸኮል? ቤትም ያኔ ደስ እያላት ወስና ቀለበት ተቀብላ ይፈለጉበት ይኖር። እሱ እዛ ጋር ምንም አይገባን ነገር ይኖር። ገባ ምንም ያስቡ ነገር አለ፣ የሚያለሙ ነገር አለ። ገባ አሁን ካለው ደግሞ ይሄ ነገር አማክሮንም ምንም ምክንያት አለ። ገባ አንተ ደግሞ እዚህ ያመጣ ነገሮችን እንደዚህ ያሰግለባበት እዚህ ጋር አይሆንም። ሳልክ ቀለበት አልሰጥም ሳልክ አይደለም። ገባ ሁለቱ ከተዋደዱ ይዋደዱ፣ ከተፋቀሩ ይፋቀሩ። የነሱ ፍቅር ነው። ገባ የነሱ ፍቅር ነው። አሁን እኮ እዚህ ድረስ እዛ ጋር ደግሞ ሙባሪክ ምንድን ነው ያልከው? ሙባሪክ የማይሆን ነገር ውስጥ ገብቷል። በብር ያስፈራሉት ሊሆን ይችላል ወይ ደግሞ ከቤት ሊወጣ ሙባሪክ የተፈለገ ነገር ቢሆን እኛ ከጎኑ ነን፣ አናውቃለን እኮ ከጎኑ ደግሞ የሚሆነው ተረዳኛ። ላይክ የሆነ ነገር እያደረግን አይደለም። በስነ ስርዓት ይሄ ልጅ መጥቶ ኦሊያድ አንተ አይደለም ቤቲ የቤቲ አባት አይደለም የቤቲ ቤተሰቦች አይደለም ማንም አይደለም ይታገቱት በዚህ ነው ሲል ያውርቻለሁ መናገር ስለማልፈልግ ነው። እኔ ራሴ እመጣለሁ በአካል መች ነገ ሊመጣ ይችላል፣ የዛሬ ዓመት ሊመጣ ይችላል። በቃ ይምጣ። እስከዛ ነው ደግሞ መጠበቅ ነው ያለብን። ከኛ ጋር ተያይዞ አይደል ሁሉም ችግር ውስጥ ይገባ። አሁን አዳምጠኝ። አንተ መልካም ነገር ካሰብክ ያን መልካም ነገር ደግሞ አሚር ደውለህ ቤቲን በማይጎዳ መልኩ አሁን እዚህ ጋር እሷ ይሰማታል። ገባ ሴት ልጅ ነች። ሴት ልጅ ደግሞ ትንሽ ነገር የምትፈልገው የኔ የሚሰማት ወይ የሚደብራት ነገር ካየች ወይ ከሱ ወይ ከኔ የሚደብራት ነገር ካየች ካይምሮ አይጠፋም። ወንድ ልጅ የፈለከው ነገር ብትናገረው ለምን አትደበድበው? ወንድ ልጅ ምንም ችግር የለበትም። ሴት ልጅ ደግሞ እዚህ ጋር እሱ ፊት እንዴት ስትናገር የሚደብራት ነገር አለ። ምክንያቱም ለነገ ህይወቷ የምታስበው፣ ለነገ ትዳሯ የምታስበው፣ ለነገ ህልሟ የምታስበው አሚርን ነው። ገብቶሃል አይደል? እዚህ ጋር አሚርን አንዴ ላናግረው ወተት አድርገታል። አሚር ይሄ ነገር ልክ አይደለም፣ ቀለበትን ማምጣ ብለህ መቀበል ትችላለህ። አሁን የሚሆነው በስነ ስርዓትና በትክክል ሁኔታ ሲሄድ ነው። የጸዳ ነገር ሲኖረው ነው ትዳር ላይም ትዳር የሚሆነው። እንደዚህ ተደባብቆ ወይ ደግሞ የሆነ ችግር የሆነ እንከን እያለ እንደዚህ አይነት ነገሮችን ሳንፈታ ወደ ትዳር ወደ ቀለበት መግባት የተሳሳተ ውሳኔ ነው ብዬ ነው የማስበው። ለዛም ነው ቪዲዮ ያልሰራ ነው ሰሞኑን። ለዛም ነው ይሄ ነገር እስኪጣራ እውነቱ እስኪወጣ ድረስ ማን ነው ለማን ነው የሚባለው ነገር እስክናቅ ድረስ ማንም ምንም እንዳያረግ ተባብለን ተረዳኛ። ነገ ዛሬ የተደባበቀ እንደዚህ ነገር የሚፈጠር ከሆነ ነገ ከኛ መሀል የሆነ ነገር አያርገውና አንተ የሆነ ነገር ብትሆን ወይ ብትሞት ማን ሊጠየቅ ነው? ማን ሊገባ ነው እስር ቤት? ማን ከርቸሌ ሊበሰብስ ነው? ተረዳኛ። ነገሮችን እያጸዳን ስንሄድ ነው ለኛም ለእምነታችንም ለመተማመንም ነገ የተሻለ ነገር ለመስራትም ከኦዲየንስ ጋርም የምንግባባው ነገሮች ስናጠራ ነው። ስለዚህ አሁንም ቢሆን እኔ ይሄ ፕሮግራም ያበላሸሁት ለምንድን ነው? ሙባሪክ እስኪመጣ ታገሱ። በቃ ሙባሪክ ሲመጣ እውነታው ይወጣል። እውነታው ሲወጣ የቤቲም አባት ቤተሰብም እኔም አንተም ተረዳኝ አይደል? አሚርም ማንም ሰው ያረገውን ሰው እውን ስናገኝ ያን ሰው ከኛ መሀል መምከር ካለብን መምከር ገባ አይደለ? መሸኘት ካለብን መሸኘት። ከኛ መሀል ደግሞ ካልሆነ እኛ አንድ ሆነን እነኛን ሰዎች ማጥቃት ተረዳኝ አይደለ? ነገ የተሻለ ፕሮግራም ትልቅ ድንኳን ጥለን ቤተሰብ ዘመድ አዝማድ ጠርተን ተረዳኝ አይደለ? የተሻለ ነገር ሰው መርቆን እንደዚህ አይነት ነገር ውስጥ ሲደረግ እኛም ደስ ይለናል። ማን በዙሪያችን ያለን ሰው ደስ ይለዋል። በእኛ ጓደኛ መሀል ምን ተፈጠረ መሰለህ? ክፍተት አለ። በቃ ያን ክፍተት ደግሞ መሙላት ምን ችለው ነው? ያን ክፍተት ደግሞ መሙላት ምን ችለው መካከል ነው። ገባ አይደለ? ከዚህ በፊት እኮ ምን እኔ ያልጠረጠረኝም ሰው የለም እኮ ሁሉ እኔ ወዲያ ሲሉ ነበረ። እኔም እጅ ስጠቁም ነበረ፣ ስንጠቋቀም ነበረ። ገባ አይደለ? ነገሮች ሁሉ ደግሞ ይፋ በወጡ ቁጥር እለት ቆየ ቁጥር ደግሞ እውነት ትወጣለች። እውነት ይወላችሁ ይመሻል እንጂ እውነት ትወጣለች። በቃ ይቆያል፣ እውነት ትወጣለች። እውነት ያለው ሙባሪክ ጋር ነው፣ እኛ ጋር አይደለም። ስለዚህ ሙባሪክ
በስልክ የሚያወራበት ምክንያት ደጋግሜ የምነግርህ ነገር አሁን ለወደፊቱ ትምህርት እንዲሆንክ ልክ ያልሰራው ነገር ንገረኝ። የሰው ልጅ በህይወቱ ትልቅ የሚያረሳው ቀን ያሳልፋል። በህይወቱ ያቺ ቀን ለነሱ ትልቅ ልትሆን ትችላለች። ገባህ አይደለ? ለወደፊቱ ደግሞ ትምህርት እንዲሆንክ ማለት ነው። ካሁን በኋላ አሁን አንተ ተረድቻለሁ። ለጓደኛ መልካም ስላሰብክ ነው። ለኔም ልታስብ ትችላለህ፣ ለአብንም ልታስብ ትችላለህ፣ ቤትም ልታስብ ትችላለህ። ገባህ አይደለ? ያና ያሳብን ደግሞ ትይዘውና ዋና ፖይንት ዋናው ያን ነገር እያደረገ ያለውን ሰው ካለ እኔ ኮንኩራሱ ወዲያና ብዬ እናናግር ብለህ ወዲያን እንደፈለክ መናገር ትችላለህ። አሚርም ከሆነ አፊን መናገር ትችላለህ። ገባህ አይደለ? አሁን የሙባሪክ ጉዳይ እያሳሰበን እንደሆነ ከአሚር ጋርም አውርተናል፣ በስልክም አውርተናል፣ በአካልም ስንት ጊዜ አውርተናል፣ ከቤቲ ጋር አውርተናል። ገባህ አይደለ? እስቲ ከቤቲ አባት ጋር አውርተናል ይሄን ጉዳይ ሙባሪክ ምን እንደሆነ ደም ድምፁ እንዳጠፋ ስደውለ ለምን ስልክ እንደማያነሳ አንዳንዴ ደግሞ ስናወራ በስልክም ደግሞ ከልቡ አያወራኝም። ሙባሪክ ከኔ አሁን ከተዋወቅን ቅርብ ጊዜያችን ነው፣ ግን ከልቡ ነው የሚያወራኝ። ድሮ ከልቡ እንገናኛለን እንደ እያወራለን ቤተሰብ ደውለን እኮ ሄሎ ወይ ደውላለሁ። እንደዚህ አይነት ባህሪ ነው ያመጣው። ሄሎ ለምንድን ነው ተረዳኝ። ስለዚህ ሁሉም ባለበት ሰው ለአንተም ለኛም ለሁሉም ኦዲየንስም አንተን ተረዳኛ በብዙ ነገር ሳይ ነበር። አንተ ላትሆን ትችላለህ ያን ነገር አላረክም እያልኩ ነው። ስለዚህ ይሄ ነገር እውነታ መውጣት አለበት። ሁሉም ባለበት ሙባሪክ ባለበት ወጥቶ ከዛ በኋላ ድግስም ቀለበትም ከፈለጉ ለምን ይፈለጉበት ሀገር ሄደው መኖር ይችላሉ። አያገባኝ ተረዳኛ። እኔም የራሴን ህይወት መኖር እፈልጋለሁ። የራሴ የሆነ ነገር መፈለግ እፈልጋለሁ። መስራት አለብኝ ተረዳኛ። ነገ ማሰብ አንተም እንደዛው። ስለዚህ ያን ነገር ደግሞ የምናደርገው እንደዚህ ተቆቋቅማ ምናምን አይደለም። ነገ አንተ የሆነ ሰው ብታመጣ ያን ሰው ቢጎዱብስ ምን በምን ታውቃለህ? የኛ በሆነ ነገር ምክንያት ገብተው ቢሆንስ ይሄን ነገር እያደረጋል። ስለዚህ እኔ ቤተሰቦች ካጠፋው ይቅርታ እያደረጋችሁልኝ ይሄ ቪዲዮ እዚህ ጋር ቆማችሁ ኮሜንት ላይ ጻፉ። እኔ ትክክል አይደለም የምትሉኝ ከሆነም ያፉ በሉኝ፣ ይቅርታ በሉኝ። ይሄ ነገር ደግሞ መሆን ስላለበት ነው ያደረኩት። እውነታው እስኪታወቅ ድረስ